እሷን ነበረ ላናግራት የመጣሁት። ለምን መጣክ? እናገባኝ ያለሱ መተንፈሳች ላውራት የፈለኩት እኮ እሷን ነው። እንግዲህ ደርጎ ዝም ይመስልሻል? ቆይ ትላንት የወንዶቹ ምናምን ነገር ገና ንዴታችን ሳይበርድልን ሄርሜላና ሩታ መጡ። ሄርሜላ ምን ልትሰሪ መጣሽ? አሁን አንቺ እኮ ነሽ አናታችን ላይ ልትወጪ አሁን ያለሽው። አሁን ከቪዲዮ ገና ሳየው እንደምረዳው ከሆነ ማለት ነው። ምን ልትሰሪ ሩታን ጠረሻት ወይ ደግሞ ሩታ ጋር ሄድሽ? ተናገሪና ልሄድበት፣ አለበለዚያ እዚህ እየተንጣጣሽ ቆይ እንሄዳለን። በመንጣጣት እኮ ዲግሪ ያላችሁ እናንተ ናችሁ። አሁን ለማንኛውም ትሄዳለህ አትሄድም? እሷ አላውራት ነው የምፈልገው እኔ። እሺ ስለ ስርዓት ሮቤል አንዴ ሌሎቹን የሩታና የሄርሜላን ቆይ እንደርስበታለን። በተለይ ሄርሜላን ግን አንተ ተው፣ በእናትህ ተው። በቃ እኔ ልለምን እንደ ወንድ ልጅ እንደዚህ በየመንደሩ ምናምን ነገር እየሄደ ከሴት ጋር አፍ አይካፈትም። በቃ ሴቶች ሲነገሩ እኔ አሁን ወንድ ስለሆንኩ ምናምን ይሆናል እንትን ይመስላል፣ እሱን ለማጣጣል ምናምን ነገር ሊመስለው ይችላል፣ ላይረዳኝ ይችላል። ግን እስቲ ሴቶች ነገሩ እንደዚህ የሚሆን ወንድ በቃ እኩል ከሴት እኩል ቆሜ ካላወራው የሚል ወንድ ትፈልጋላችሁ? ትወዳላችሁ? የርጎዝም አንቺ ደብል ምላስ ነው እንደ ያለሽ በእናትሽ። ኧረ አንቺም አልተባለም በኢየሱስ ስም ሰው እንዳይሰማሽ። በቃ አሁን ለማንኛውም ወደ ገደለው ስገባ ሁለተኛ አብርሃም የምታዳምጪኝ ከሆነ አብርሃም ቢች እኔ ሲመስለኝ ቤተሰብ የዛሬው እንትን ስድብ በስድብ ነው የሚሆነው። ስድብ በስድብ የዛሬው ቪዲዮ እርግጠኛ ነኝ ሄርሜላ አለች። በቃ ሌላ እኮ ምንም ማለት ነው። ሄርሜላ ስላለች በቃ ዛሬ እንትን ነው የሆነ የአሮጊቶች ወሬ ነው የሚሆነው እና ትንሽ እየታገስን ለመስማት እንሞክራለን። ግን በዛሬው ቀን ለብዙዎቻችሁ በዓል ምናምን ነገር ላይ ያሳለፋችሁ ሰዎች አላችሁ። እኔ ያው በሌላ ሃይማኖት ስላለው ነው እና የምታከብሩ ሰዎች ትላንትም ብያለሁ፣ ዛሬም እንኳን ለጥምቀት በዓል በሰላም አደረሳችሁ እያልኩ በዛሬው ቀን እንደዚህ አይነት ቪዲዮ እውነት ለመናገር ለእናንተ ይደብራል። ደስ በቃ በበዓል ሰሞን ምናምን ነገር ስለሆነ ማለት ነው። ግን እስቲ ለማንኛውም እስከ መጨረሻ ያለውን ቪዲዮ ተሰዳደቡም ተሞጋገሱም ብቻ አይሞጋገሱም በታምር የሚሆን ነገር አይደለም። ግን እስከ መጨረሻ እናያለን። ከዛ በፊት ግን ለዚህ ቻናል አዲስ የሆናችሁ ሰዎች እኔ ቡሱ እባላለሁ። ይሄ እንደ ተመልካች ቻናል ነው። እንደ ተመልካች ሀሳቦቻችንን እርስ በርስ የምንወያይበት ቻናል ነው። የእናንተን ሀሳብ ኮመንት ላይ እንደልባችሁ ቪዲዮን ተከታትላችሁ ማስቀመጥ ትችላላችሁ። ቪዲዮን ደግሞ እየጀመራችሁ እኔን ለማበረታታት ምናምን ነገር ብቻ ላይክ እንድታደርጉ ከአሁኑ ጠይቃችኋለሁ። በቀጥታ ወደ ቪዲዮ ነገባ። ቪዲዮን ግን እስከ መጨረሻ ተከታተሉ። ይመቻችሁ። ሲመጣ ልጁን አሳይተሽ ከፈለሽ ሰላም አለ ማለት ትችያለሽ፣ መብትሽ ነው። ከፈለሽ ሰላም በይው፣ የፈለግሽ ነገር ማለት ትችያለሽ። ግን ደግሞ ልጁን ማየት መብቱ ነው። ስለዚህ ልጁን እንዲያይ ፍቀጅለት። አለቀ። ምንም ያስቅ ነገር የለም። ወይኔ ሄርሜላ፣ እኔ እውነት እኔ አሁን እንትን እዚህ አካባቢ ያለው ሁኔታ ሄርሜላ ልክ እየሰራ አይመስለኝ። አብርሽ ልጁን እንዲያይና እንዳያይ ከሆነ ግጭትሽ ከሩታ ጋር ወይ ውለጅለትና አንቺም እንደ ሩታ ልጅ አሳይ እና ከዛ በኋላ እንግዲህ እስቲ በተለይ እርጉዝ እያለሽ ደግሞ እንዴት እንደሚሆን አብርሽ ሌላ ሴት ምናምን ነገር ካልደረበብሽ ወልደሽ አሳይ። እያደረገች ያለችው ነገር ልክ አይደለም። አንደኛ ከሴት የሚጠበቅ ነገር አይደለም። ሁለተኛ ደግሞ ምንድን ያለችው ከሴት የሚጠበቅ ነገር አይደለም። እስቲ ከሴት የሚጠበቁ ነገሮችን ዘርዝሪልን ሩታ። ማነው ሄርሜላ ከሴት የሚጠበቅ ነገር አይደለም ስትል ትንሽ አፈርኩ። እውነት እኔ እናንተ ሴቶች እያላችሁ እኔ አፈርኩ። ምክንያቱም እንጃ ሄርሜላ ስታደርግ የቆየችው ነገር እንደዛ ከሆነ ወንድ ናታ ሄርሜላ። ማን ነው ሄርሜላ? ወንድ ነው ናት ሳይሆን ሄርሜላ ወንድ ነው። ደርሳ ሩታን ለመምከር ስትበቃ ትንሽ ሳቅ ያዘኝ። እያወራንም በቃ እያስከፋችሁ ነው እየመለሰችው ያለችው። የእሱን ሰላም የእሱን በቃ ሲበሽቅ የሆነ ነገር ሲሆን ነው ማየት የምትፈልገው እና ለምን ይሄ ነገር በጣም በቃ ልክ አይደለም። ምክንያቱም እና ቆይ አሁን ለመክራት ምናምን ነገር ጠራዋት ነው የምትይው ወይስ እንዴት ነው? እንዲሁም ስታስቢ ቆይ ሄርሜላ፣ እኔ አንድ ነገር ጠይቅሽ። ሩታ ያንቺን ምክር ምንም ማንም ብትሆኚ ማለት ነው ምንም የትኛውንም ነገር ብትመክሪ ማለት ነው ያንቺን ምክር ከአንቺ አንደበት የሚወጣው ምክር ሩታ የምትሰማ ይመስልሻል? ቆይ ማለት አሁን እንጃ ለምንድን ነው አሁን እዚህ ጋር ዋና ግቡ ምንድን ነው? አሁን ሩታ ምናምን ነገር ልጠሪ እያሰብሽ ነው አይደል? አሁን ሩታን ጠርታ ምናምን ነገር ልታወራት ነው እና ግቡ ምንድን ነው? ሩታን መክሮ ምናምን ነገር መለወጥ ነው? ከአብርሽ ጋር ማስታረቅ ነው ወይስ ምንድን ነው? ላናግራት የምፈልገው ነገር አንደኛ ልጁን የማሳየት መብት ስላላት እሱ ቤት ድረስ የሚሄደው ልጁን ለማሳየት ነው። ከዛ ባለፈ ከፈለገች ሰላምታ ማትስጠው፣ ግን ደግሞ ልጁን በስትክክል አይቶ መውጣት አለበት።
ያንን ነው ማናግራት ማለት ነው። እሺ ምክንያቱም ይሄ አሁን ለአብርሽ ጥብቅና የቆምሽ ነው ወይስ ምንድን ነው እንዴ? አሁን እኮ የጀመርሽውን የራስሽን መንገድ ብትቀጥይ ሄርሜላ ለአንቺ ጥሩ ነው። እንዳንቺ አስተሳሰብ፣ እንዳንቺ ባህሪ፣ እንዳንቺ ማንነት አንቺ የጀመርሽው መንገድ አብርሽን የራስሽ ማድረግ ነው አይደል? ታዲያ እዛ ጋር ምንድን ነው ማይመለከትሽ ነገር ላይ አሁን ፊት ማለት ወይስ የቪዲዮ ሀሳብ ጠፋብሽ ነው ወይስ? እኔ ግራ ገባኝ እኮ ሩታ የአብርሽን ልጁን አላሳይም ምናምን ነገር ስላለች ሄርሜላ ምን አገባት? እስቲ ሰዎች እዚህ ጋር ምን አገናኝቷቸው ነው አሁን እዚህ የመጣችው? እሷ ግን ደግሞ ስለ አብርሃም ላውራት ፈልጋለሁ። ስለ አብርሃም ምንድነው ማውራት? አንደኛ ቤት ድረስ ሄዶ ልጁን በስትክክል አግኝቶ የሚመለስበትን አጋጣሚ ትክፈትለት። ከዛ ባለፈ ደግሞ ውጪ ወተሽ የፈለግሽው ነገር ማድረግ ትችላለሽ ስላላት ወታ እንደፈለገች መሆን ትችላለች። እኔ በሷ ህይወት አይመርም። ይሄን ነገር ሲጀመር ልጁን አላሳይም ማለት በህግ ራሱ አትችልም። የእናንተ ጣልቃ ገብነት እዚህ ጋር ምንም አያስፈልግም። የሮቤልም ያንቺም በቃ በዙሪያ ያላችሁ የሁላችሁ ጓደኛ ተብዬዎች የእናንተ ጣልቃ ገብነት ምንም አያስፈልግም። አብርሽ ልጁን እንዲያይ ደግሞ እስከዛሬ አልተከለከለም። እሱ ያንገበገበው ከሌላ ወንድ ጋር ምናምን ነገር ሩታን ማየቱ ነው እንጂ ልጁን ሲጀመር እስቲ ሰዎች እስቲ ነገሩኝ። አብርሽ በሄደ ቁጥር ወይ ከሮቤል ጋር ወይ ከሩታ ጋር ወይ ደግሞ ከዛ ደስታ ተብዬው ከእሱ ጋር ተጋጭቶ ከመምጣት ውጭ ልጁን አንድ ቀን ሲጎበኛ አይታችሁ ታውቃላችሁ? እኔ አይቻላቅም። የምር እኔ አይቻላቅም። ይሄዳል፣ ይጣላል፣ ከበር ይመለሳል። አርፎ ራሱ እኮ አይቀመጥም። እውነት እዛች በር አካባቢ ነው የሚጣሉት። ከዛ በኋላ ይወጣል። እኔ አስቡ እንደዚህ የሆነ ያለን ሰው ምን ብለን እንደግፋው? ምን ብለን ልጁን ራሱ ማየት እስካልፈለገ ድረስ እንዴት ነው ልጁን ምናምን ነገር አሳይ እያለን ሩታን ልንኮንናት ምንችለው? እዚህ ጋር ማናችንም አፍ የለም። ብትከለክለው ህግ ቦታ ሄዶ ልጄን አላሳይም ብላለች ምናምን ነገር ማለት ይችላል፣ መብቱ ነው። ግን ራሱ ልጁን ማየት አልፈለገም ነው ችግሩ። ይሄን ሁላችንም መረዳት አለብን። ሁላችሁም ተረዶ ይሄን ነገር ራሱ ልጁን ማየት ስላልፈለገ የራሱ ጉዳይ። ማነው ደስታ የሚባል ልጅ ጋር የምታረጊውን ነገር አይመለከተኝም። ግን ደግሞ አብርሃም ቢያንስ ቤት መጥቶ ልጁን የሚያገኝበት አጋጣሚ እንድትከፍቺ፣ አለበለዚያ ዋ ላት ነው የመጣሁት ማለት ነው። አለበለዚያ ዋ አላለችም። ለምኑ ነው ዋ? እንዴት ነው የምታስጠነቅቂያት? እባክሽ ምን ልታረጊ? ከዛ እንዲያውም ሩታ ለእሱ አለ ብላ አላሳየውም ብትል ደስ ይለኛል። ምን ተጎትተህ ምን ያስመጣል? ወንድ ልጅ አይደለ እንዴ? ለእኔ እሷ ብቻውን ነው ማውራት የፈለኩት። ለምን መጣ? ተከትለህ ለምን መጣ? ወይ ጉዴ ፈላ። ደርጎ ዝም ጥልቅ ሲጀመር ሁለታችሁም ጋር ችግር አለ። አሁን ሄርሜላም ጋር ሮቤል ተብዬው ጋርም ችግር አለ። አንድ እሱ መምጣት አልነበረበትም። የተፈለገችው ሩታ እስከሆነች ድረስ ራሷ ብትመጣ የራሷን ጉዳይ ብታወራ ቆንጆ ነው። ግን ሄርሜላ ሲጀመር አጠራረሽ ልክ አይደለም። እንዴት ከሩታ ጋር በትክክለኛ ወሬ ማውራት እንደማትችሉ እያወቅሽ ለምን ተጠሪያታለሽ? ግልጽ እኮ ነው። አሁን ታውቂያለሽ ሁሉንም ነገር በሰላማዊ መንገድ እንደማታወሩ። ለዛ ቤትሽ ቁጭ ብለሽ ማስተላለፍ የምትፈልጊውን መልእክት ቁጭ ብለሽ እኮ በቪዲዮ ብታስተላለፊ ቤቷ ቁጭ ብላ ስለ እሷ መቼስ እየተወራ አለማየት አትችልም። ታያለች። የግድ እሷን መጥራቱና ከእሷ ጋር መነታረኩ የእሷን ጊዜ መብላት ነው። አንቺም ዝም ብለሽ ኃይልሽም አባከን ነው። በቃ ይሄ በመከራከር በመጨቃጨቅ ምናምን ዝም ብሎ በቃ ከንቱ ልፋት የሚባል አይነት እንትን ዳይሄድልኝና ሰላና ጋር ተቀመጥሽ የምታወሪው ነገር ካለ አውሪኝና ልሂድበት። ላውራት ፈልገው እሷ ነው። ስሚ ተረጋጊ። አፍሽን እንድትከፍሺ አይደለም የመጣሁት። ሰው ለመክፈት አይደል የመጣሁት። እንደውም ቆይ ልንገራችሁ፣ ሩታም በጣም ስህተት ሰርተሻል። ለምን እሷ ስጠራሽ ዝም ብለሽ ተከተለሽ መጣሽ? ስህተቱ ያለው ሶስታችሁም ጋር ነው። በቃ መጀመሪያ እንዲሁም ሄርሜላና ሮቤል ናቸው ያልተመቹኝ። አሁን ሩታም ስህተት አለባት። ለምን ለእንደዚች አይነቷ ሴት በቃ ስለጠራቻት ቪዲዮና ነገር ለመስራት ምናምን በቃ ዝም ብላ ለምን እየተጎተተች ትመጣለች? ተከብራ እኮ ቤት ባለችበት ብትቀመጥ ምንም የሚፈጠር ነገር የለም። ደብል ምላስ ነው እንደ ያለሽ በእናትሽ። ኧረ አንቺም አልተባለም በኢየሱስ ስም። ሰው እንዳይሰማሽ። ኧረ በስመ አብ ተንገበገብሽ። በደንብ ነው የምንገባገበው። በጣም ነው የሚያስጠላው ወንድምሽ። በጣም ምንም ስርዓት ያለው ወንድም አይደለም ያለሽ። ምላስ የምርን አሁን በእነሱ እንትን እየሳኩ የተዝናናው ነው። አሁን እስቲ ቆይ ቁጠሩ። በዚህ ቪዲዮ ብቻ ስንት አይነት ነገር ሊሰዳደቡ እንዳለ ቁጠሩ። ዝም ብላችሁ አንድ ሁለት ምናምን በሉ። ግን ለነገሩ ድካም ነው የሚሆንባቸው። አትቁጠሩ። ይህን ከምትቆጥሩ ማለት ነው በቃ አርፋችሁ ቪዲዮን ቁጭ ብላችሁ ብታዩ ይሻላችኋል። ምክንያቱም አያልቅም። የሄርሜላ ስድብ በተለይ አያልቅም። በቃ ሲሰዳደቡ ምናምን ነገር ሊውሉ ነው የሚመጣው አንቺ ጋር ልጁን ፈልጎ እስከመጣ ድረስ አግኝቶሽ ሰሞኑን አይ ቲንክ ቼክ እያደረገሽ አይደለምና ተንገበገብሽ መሰለኝ። አይዞሽ እልክልሻለሁ። ሩታ እዚህ ጋር ነጥብ አላት። ሩታ እዚህ ጋር ትክክል ነገር ተናግራለች። ምክንያቱም ሰሞኑን አብርሽን ከሄርሜላ ጋር እያየን አይደለም። ቤት ምናምን ነገር ገዝቼለታለሁ ስትይ ነበር። እንግዲህ ቤቱ እውነተኛ ከሆነ ስጫዋ
እኔ እንዲሁም የዛሬው ቪዲዮ ለአብርሽ ቤቱን ስታስረክቢ ምናምን ቁልፉ እንደዚህ በስጦታ እቃ ውስጥ እንደዚህ አስሸገሽ ምናምን ነገር ስትሰጪ ነበር የመሰለኝ። እኔ እንጃ እኔ እንደዚህ ስራ እንደፈታሽ አላወኩም። ሄርሜላ እውነት ይቅርታ፣ እኔ እንደዚህ ስራ እንደፈታሽ አላወኩም። እዛ ትልቅ ነገር አዘጋጅተሻል እንደ እውነታው ከሆነ ቤቱን ሄርሜላ ገዝታለች አልገዛችም ለአብርሽ ሌላ ነገር ነው፣ እሱ ሌላ ነገር ነው። ግን ዋና ጉዳይሽ ምናምን ነገር እዛ ጥለሽ አሁን እዚህ በቃ ስራ እንደፈታ ሰው እንትን ስትይ በጣም ያስጠላል። በጣም በሚገርም ሁኔታ ምናልባት የኛውም ሰው የእጅሽ እስኪገባ ነው እንጂ ከዛ ኝኝኝ እያለሽ ታቃጥዋለሽ። ተረጋጊ፣ እንደዚህ አትበሳጭ። አይ አንዳንድ ጊዜ ነገር አንርሳ እንጂ ጊዜ እንደሚችል አውቃለሁኝ። አይ ነው በጣም ወድጄ ይሄ እርግጠኛ ነኝ። ሰዎች ትላንት አቤል ጀማምሮ የተውን ነገር ነው ሄርሜላ ላይ እየቀጠለች ያለችው። አሁንም እያደረጉ ያሉት ሩታን ደካማ ጎን ልለው ይከብደኛል። ምንም ደካማ ጎን የሚያስብል ነገር የለም። የዛኔ ትክክለኛ ለአብርሽ ስሜት ስላላት አልቅሳለች፣ ሁላችንም የምናውቀው ነገር ነው። ግን አሁን ያቺን በቃ ይዛችሁ ምናምን ነገር አቤልም እንግዲህ ከሄርሜላ ጋር ተነጋግረው ነው ስታገኛት የድሮውን ያለቀሰችበትን አስታውሺና አበሳጫት ምናምን። በቃ ግልጽ ነው የምታደርጉት ነገር፣ ምንም የሚደበቅ ነገር አይደለም። እና እንደዛ ነው እንጂ ምንም አሁን የተረሳ ነገር አምጥታችሁ እንትን አትበሉ። በቃ የአብርሽና የሩታ ነገር ያበቃለት ጉዳይ ነው። የዛኔም ቢሆን ደግ አደረገች እሰይ ማለት ምንም አያገባችሁ። በቃ ስለወደደችው ነው የዛኔ ንጹህ ሰው መስሏት። አሁን ደግሞ በቃ የሚጠቅማት የሚመጥናት ሰው እንዳይደለ ተረዳች፣ ለቀቀችው፣ አለቀ። ገባሽ? ብዙ ነገር ያሳለፈ ቤት ስለሆነ እዛ ቤት ላይ ወንድ ሲያል ሊደብረው ይችላል። ከዛ ባለፈ ግን በግልጽ አማርኛ ታሪክ ግን ወደ ፍቅራችን እንመለስ፣ ወደ ድሮ እንመለስ ሊለኝ አይችልም። ችግሩ እዚህ ጋር ነው። ገባሽ? አይኖስ ቦታሽን በደንብ እያወቅሽ ይመስለኝ። የምር ሄርሜላ እኮ መቀበል አልፈለገችም እንጂ ማለት ነው። አብርሽ ሩታ እንዳለችው ሄርሜላ ላይ እየተደበረባት ነው። ምክንያቱም አሁን በዙሪያው ሴት የለማ። አሁን ሩታ ምናምን ነገር በፊት እንደ ልቡ በቃ ሚስቱ ነበረች ምናምን በቃ አለች ካጠገቡ። አሁን ስለሌለች ሌላ ቋሚ የሆነ ሚስት እስከሚያገኝ ወይ ደግሞ ምናልባት ሩታ ጋር እስከሚመለስ ሄርሜላ ጋር እየተደበረ ነው። ያው ደግሞ ብቻውን አይችልም። በቃ ወንድ ልጅ ብቻውን በተለይ ደግሞ በቃ ትዳር ከለመደ በኋላ በትዳር ውስጥ ለአንድም ዓመት ይሁን ብቻ የተወሰነ ጊዜ ከኖረ በኋላ ብቻውን አይችልም። በቃ ግልጽና ግልጹ ነገር ማለት ነው። እና ሄርሜላ እሱን እውነት መካር ትፈልጋለች። እስቲል በቃ ሩታን እንደማይፈልጋት ምናምን ነገር ልትነግራት ትፈልግ። እሱ አፍ አውጥቶ ነገረ ባለፈው ሁሉን ነገር እንተውና አብረን ልጃችን እናሳድግ፣ እዚህ ቤት መልሰሽ አስገብኛ አላት። እሷ ናት ያልፈለገችው። ጭራሽ ደግሞ ማለት ነው ለአንቺ ምንም ስሜት የለውም አብርሽ፣ ምንም ስሜት የለውም። በቃ ከጊዜያዊ ጥቅም የዘለለ ምንም በቃ አያስብልሽም፣ አይጠነቀቅልሽም ምንም። በቃ አንድ በቃ ላያስከፋሽ የሚፈልገው ነገር ከአንቺ የሚያገኘውን ጥቅም እሱን እንዳይጎለበት ነው። ሌላ ምንም እንትን የለውም። ያለሁት እኔ ነኝ፣ አንቺ አይደለሽም። ምንድን ነው የሚያገበኝ? ለማንኛውም በእንደዚህ ፉክክር ምናምን ውስጥ አይደለም ያለው። ኦፍኮርስ እኔ አፍቃሪ ነኝ። እኔ ግን እውነት ልንገራችሁ፣ እውነት ሩታ ይመቻት። በቃ ሌላ ምንም ልል አልችልም። ሩታ ይመቻት። በቃ አንጨረጨረቻት። አብርሽ እንግዲህ ይቀጥላል። አሁን ሄርሜላ ራሷ ጠርታ በራሷ ካሜራ ጉድ እየሆነች ነው። በቃ የተናደደች ሩታ እንግዲህ ፈታ ብላ ነው የምትመልሳቸውን መልሶች የምትመልሰው። ትንሽ ነገር ነው ጣል የምታደርገው። ሄርሜላ ያንቦገቡጋት አለ አይገልጸውም። በቃ ከስር ትቃጠለዋለች። እንዲሁም ማለት ነው ለምን መጣሽ ብዬ ነበር አይደል ሩታ፣ እንኳንም ሄድሽ ልታቃጥያት፣ እንኳንም ሄድሽ። ብዙ አትንጨርጨሪ። እኔ እንዳንቺ ክብሬን አላወረድኩም። ኧረ ምንም ክብር የለሽም። የኔ እናት ክብራት ላይ ሁሉ ነገር ጨርሰን ስለ ክብር እናውራ እንዴ? ስለ ክብር የትኛውን ክብር ነው አሁን ሄርሜላ እያነሳች እንደ ርዕስ እያነሳች ያለችው? ለምን ራሷ ላይ ብዙ ወጥመዶችን ታበጃለች። ብዙ ወጥመዶች። ሄርሜላ እኮ ማለት ከመለያየታቸው በፊት ልክ በወለደ በአንድ ወሩ ነው መሰለኝ የፍቅር ጥያቄ ለባለትዳር ወንድ ያቀረበች ሰው ናት። ከዛን ደግሞ እሱ አይደለም ሌላ ምናምን ነገር ከተማ ሄደው አንድ ላይ ምናምን ነገር ያድራሉ ምናምን ነገር ለካሜራ ባያሳዩ። አሁን ሩታን በክብር ምናምን ነገር ልትመጣባት ሞከረች። ሩታ እኮ አሁን ያደረገችው ማለት ነው ትንሽ ከኛ ከለመድነው አይነት ሁኔታ ፈጠነ ነው ማለት ልክ በተፋቱ ምናምን በተወሰኑ ጊዜያቶች ሆነ ነው እንጂ ምንም እኮ ሩታ ያደረገችው ነገር የለም። በቃ ከፈታችው በኋላ ነው ኢቨን ሌላ ወንድ ብታይም ያየችው። ያንቺ ግን ባለትዳርን ወንድ ከትዳሩ ምናምን ነገር ፈንቅለሽ አውጥተሽ ምናምን ፈንቅለሽም አይደለም፣ እሱም ስህተት አለበት፣ እሱም አብርሽም ችግር ያለበት ሰው ነው እና የእሱን የደካማ ጎን ምናምን ነገር ተጠቅመሽ እንትን ያባለቅሽው ልበል እንግዲህ ያባለቅሽው አብርሽን። እዚህ ጋር ስለ ክብር ለማውራት ምንም አፍ የለሽም ሄርሜላ።
በተቻለሽ አቅም ዝም ብትይ ይሻልሻል። አይደለም በቃ በዚህ በሶስት ቀን ውስጥ ቼክ እንደማትደረጊ ሲገባሽ ምን ያህል እንደምትንገ አትምጪ ነገር ቆንጆ እየተገናኘን ነው ማርዬ እየተገናኘን ነው እኛ በሩታ ፊት አንገናኝም ውስጥ ለውስጥ ነው እንገናኛለን የምር አሁን እንደውም እየመሰለኝ ያለው ለአብርሽ አስባም አይደለም ሄርሜላ አብርሽ ልጁን እንዲያይ ምናምን ነገር አስባ አይደለም አንድ ያልጠረጠርነው ነገር አለ ሄርሜላ ሩታ ያዘችው ነገር ሁሉ ያምራል ሰዎች ቅድም ምን ስትል ሰማት መልክ እንዲሁም ይሻላል ምናምን ነገር አለች ያው ስለ ደስታ ነው የምታወራው እና ሲመስለኝ በቃ የአብርሽ አይደለም ጉዳዩ የአብርሽና የልጁን ማገናኘት አላማ አይደለም ሄርሜላን የያዘት በቃ አንድና አንድ ሩታ ያዘችው ነገር በሙሉ ስለሚያስቀናትና ስለሚያምረት ያ ደስታ ተብዮንም በተቻላት አቅም እንደም የራሷ ማድረግ ነው የምትፈልገው ሲመስለኝ ስሙ በኔ ነው የሚጠራው ለውን ደስታ አስቢዋ ደስታ በኔ ነው የሚጠራው ቢያንስ ከደና ሰው ጋር እንኳን አሉሽም እኮ እኔስ ደና ሰው ነው ያፈቀርኩት አንቺ ያለሽ አይደል ለማንኛውም አሁን እንደዚህ ማነቋቋም ምን ነው ቀናሽ ትንሽ ቅናት ቢጤ ይታየብሻል ንግግርሽም ላይ ፊትሽም ላይ በደስታሽ በአብርሽ ቀናሽ በደስታም ልትቀኝ ነው ስለሱ መልክ ምናምን ነገር እኮ አያገባሽም አይደል ስለ ሩታና ስለዛ ሰው የማያገባሽ ከሆነና ቅርሽ አብርሽን ከልጁ ጋር ማገናኘት ብቻ ከሆነ በቃ ስለነሱ ብቻ አውሪያ ስለ ደስታኩ ምን አረጋ አንቺን እሺ ምን አረጋ እሺ አብርሽ ያወራ ስለ ደስታ ችግር የለውም እንጃ እኔ አሁን ለምሳሌ ማለት ሰው እንዴት ሰው የያዘው ነገር በጠቅላላ ያምራል ሩታ የምታረጋቸው ነገሮች ሩታ የምትይዛቸው ሩታ በቃ እያንዳንዱ የምታረጋቸው ነገሮች በሙሉ ያምራታል ይሄ ደግሞ ልንገርሽ የጓደኛ የባልንጀራህን አትመኝ ይላል እንግዲህ ታምኛለሽ ብዬ አስባለሁ እና እቺን ቃል ምናምን ነገር በደንብ አስመሪባት የጓደኛህን አትመኝ አብርሽን ከዚህ በፊት ታመኛሽ አንድ ከዛን አሁን ደስታን ሌላም ሰው ቢመጣ ሌላም ሰውንም ልትመኙ ነው ኧረ እኔ ቦታ የምትነግሪኝ ሰው አይደለሁም ቦታዬን ማቅሰው ነኝ ለማንኛውም ማለት ነው አሁን በጣም ረጅም ሰዓት ነቁራ አወራን ይበቃና ሩታ አሁን ሊጠራውሽ እዚህ ድረስ እኮ ይጠራሽ እሺ ለምን ደፋ ይጠራሽ እንደኔ ደግሞ ቆንጆ ብትሆኝ አታስቀ አይኔ እሺ ነቆሮነት ለመናገር ሩታ ብቻ ሳትሆን ማለት ነው እኔም ጠግቤያለሁ የምር የእንትና የሄርሜላ ነቆራ ጥግብ ብያለሁ በቃ አሁን ራት መብላት ራሱ አይጠበቅብኝም አሁን ይሄን ቪዲዮ ለእናንተ ካደረስኩ በኋላ ነው በዚህ አጋጣሚ ልንገራችሁ ሌሊት ቀርጬ ሌሊት ለእናንተ ቪዲዮን ካደረስኩ በኋላ ነው ራት መበላ እንዲሁም በመሀል ትዛለኝ የኔ ችግር ትዛለኝ አሁን በእነሱ ነቆራ መሀል ግን ይሁን ችግር የለውም በላይክ ስለምታጠግቡኝ እሺ በላይክ ነግራቸዋለሁ ላይክ እያደረጋችሁ እዚህ ድረስ ያያችሁ ሰዎች ላይክ አድርጉ እና ነቆራውን ትንሽ ደግሞ ቀንሱ ሩታ ጨምሪ እንዲሁም ግን ሄርሜላ ቀንሽ ምክንያቱም ያለ ቦታሽ ነው ነቆራውን እያበዛሽ ያለሽ ነገሩን በጣም አብካከውት ግን አህያ አሁን ለምሳሌ ቢጮህብን አህያ ጮህብን ብለን እንትንላለን እንናደዳለን አንናደድም ለዛ ልክ እንደዛው ነው ሄርሜላ ሩታ አንቺ በምትናገራቸው ነገሮች ብዙ አትናደድም ምክንያቱም የምትናገራቸው ነገሮች አንቺ ማይመጡን ስለሆኑ ማለት አንቺ ማይገልጹ ስለሆነ ከአንቺ ማንነት ጋር የሚጣረሱ ስለሆኑ እና ሩታ ችግር የለውም ያለችበት ስታተስ ያለችበት ሌቭል ስላለ እንደፈለገች መናገር ትችላለች እንደኔ ውባለ እንደዛ ዓለም ላይ እሺ ለማንኛውም ወደ ገደለው ስገባልሽ ወደ ገደለው ስገባ እሱ ፈጣሪ ኦዲየንስ የሚፈርደው ነገር ነው ታዩ ምን ነው ቀራለ ያውልሽ ይመስክሩ እንደ እኛን መስክር ምንም እኮ አሁን እዛ ጋር ሩታ ምንም መጨጋጨቅ አይጠበቅባትም ከሄርሜላ ጋር እስቲ እናንተን ልጠይቃችሁ እኔ የኔን ታውቃላችሁ እኔ ማስረዳት አይጠበቅብኝም እስቲ የኔንም እንዲያውም ምርጫ ገምታችሁ ኮሜንት ላይ ያስቀምጡ ከሄርሜላና ከሩታ ማን ነው ውብ ማን ነው የተዋበው እስቲ ንገሩኝ ውድድሩን ከአንድ ወደ አንድ ሄርሜላ ዝም ብላ በቃ ስለማትችላት ሩታን እየቀያየረች ነው መጀመሪያ እቅዷ ልጁን ምናምን ነገር ከአብርሽ ጋር ማገናኘት አለች ከዛን ዘላ ደግሞ ሄዳ የድሮውን ነገር ማንሳት ፈለገች እንደገና ደግሞ ምን ነበር በደስታ ምናምን ነገር ልትፎግራት ሞከረች በገንዘብ ምናምን ነገር ብላ አሁን እምቢ ሲላት ወደ መልክ ምናምን ነገር መጣች የመልኩን ደግሞ እኛ እያየን ነው ምንም እንትን ይሄን እንዴት ነው ማየት ማይችል ሰው ራሱ ህፃና ራሱ ማፍረድ የሚችለው ነገር ትላንት ከአብርሽና ከደስታ ተብዬው አስመረጫችሁ ነበር አይደል ብዙዎቻችሁ የራሳችሁን እንትን ብላችኋል እዚህ ጋር አልነግርም ውጤቱም ግን እስቲ አሁን ደግሞ ከሩታና ከሄርሜላ አላስመረጣችሁ ሩታን የምትሉ ከፊት ናት ሩታ የምትቀመጠው አንድ ትላላችሁ ሄርሜላ የምትሉ ተከትላ የምትመጣ ስለሆነች ሁለት ብላችሁ ታስቀምጣላችሁ ማለት ነው አንድ ሩታ ሁለት ሄርሜላ ከነ ምናምን ባይኖር እኮ ድጋሚ አይመጣብኝም ነበር ቁንጅና አይደለም እሱ ያዘው ይዞት ነው ልጅ አለ በመሃል ብዙ ነገር አብሮ ማሳለፍ አለ የልጅነት ነገር አለ እንጂ መልኩስ ታዩ በመልክ አይሆንም ፍቅር ታዩ
በመልክ አይሆንም። እሺ አሁን ተሸነፍሻ። በቃ ራስሽ እኮ ነገርሽ። በመልክ አይሆንም ፍቅር አልሽ። እሺ በመልክ ማይሆን ከሆነ ማለት ነው አንቺ ያለሽ ሩታ ይሁን ሌላ ሶስተኛ ራሱ ከደስታ ውጪ ሶስተኛ ላግባሽ እያለ ቢመጣ ሰው ይኖራል። አንቺ እያለሽ አንቺ አንዴም ሳታገቢ ማለት ነው። ይታያችሁ እንግዲህ እዚህ መሀል ለመፍረድ በጣም ቀላሉ ነገር ሄርሜላ እያለች ሩታ ጋር ሽምግልና 7-8 ሊላክ ይችላል። በነገራችን ላይ ይሄ ቀልድ አይደለም። ይሄ በትክክል መሬት ላይ ያለ ነገር ነው። ሄርሜላ እያለች ሩታ ጋር 10 ሽማግሌ ሊላክ ይችላል። ስራ አለብኝ ማየት ትችያለሽ፣ ግን ጉዳዩን ጨርሽልኝ። ጉዳዩን ጨርሽልኝ። አይኔ ወይኔ ሄርሜላ እኔ ልቃጠል። አይዞኝ። እኔ በራስሽ እጅ አመጣሽው ጦስ እኮ በራስሽ እጅ አመጣሽው ነገር ነው። እንደዚህ ልትቃጠይ ለምን ጠረሻት? ሩታን አትቻትም። በቃ ግልጽና ግልጹ ነገር በምንም ብትሄጂ ሩታን አትቻትም። ስለዚህ አርፈሽ መልእክትሽን ብቻ እኔ ቅድም እንዳልኩት ከዚህ በኋላ ሩታ ጋር ማድረስ የምትፈልጊው ነገር ካለም እቤትሽ ምናምን ነገር ሆነሽ መልእክትሽን ብቻ አስተላልፍ እንጂ እንደዚህ ምናምን ነገር ሆነሽ ጨጓራ ህመምተኛ ብትሆኚ እኔ እንደ ሰው አዝናለሁ። ምንም ቢሆን እህቴ ልትሆኚ ትችያለሽ። እንደተፋታ ሰው ሰላም ጤና ሆነው ልጃቸውን ማሳደግ ይችላሉ እና ያን ነገር ነበር ላውራት ብቻ የፈለግኩት። እሷ ግን ፍቃደኛ አልሆነችም እኮ። ይሄን ቤት ሆነሽ አውሪ። መልካም እና ታዲያ ይሄን ነገር እኮ አሁን ያልሻትን እቺ በ15 በ30 ሰከንድ ያልሻትን ነገር አሁን ለዛች ነው ምንም ፋይዳ ላይ የሌለው ነገር የጠረሻት እና እንጃ እኔ ለምን ይሄን ያክል ሰዓት እንደተረፈሽ አላቅም። ይሄን ያክል ለምን ስራ እንደፈታሽም አላቅም። እና እስቲ ለማንኛውም ግን አወዳድረናቸዋል ሩታንና ሄርሜላን። እሱም ብቻ ነው በቃ ከዛሬ እንትን የወሰድኩት የዛሬው ቪዲዮ ምናምን እና ትንሽ ተዝናንቻለሁ። ሩታ በምታረጋቸው ነገሮች ተዝናንቻለሁ። እናንተም ተዝናንታችኋል ብዬ አስባለሁ። እስቲ ሩታና ሄርሜላን ደግሞ ቅድም እንዳልኳችሁ ሩታ 1 ሄርሜላ 2 እያላችሁ ኮመንት ላይ የራሳችሁን ምርጫ አስቀምጡ። በውበት ነው እና ሌላ ምንም በቃ ነገር የለም። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። በድጋሚ መልካም የጥምቀት በዓል ይሁንላችሁ። የጥምቀትን በዓል የምታከብሩ ሰዎች ለሁላችሁ ማለት ነው እና ቪዲዮን ላይክ እያደረጋችሁ ውጡ። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።